የኔ አበባ፣ የኔ ዳይመንድ፣ የኔ እንቁ ማለት ነው። እንግዲህ ፍክት ብላ እምር ብላ አዳሜን እያቃጠለች፣ አዳሜ ተኝታለች፣ አዝናለች ብለሽ ይኸው ብድግ አለች። ምክንያቱም ፈጣሪ የሚያጠነክራት ስማርት ስለሆነች ጥሩ ልብ ስላላት እንደማንም ተንኮል ውስጧ ስለሌለ እንዲህ ፈክታ እያያችሁ ፍክት ብላ አምሮባት የኔ አበባ መታልናለች፣ የኔ አበባ መታለች፣ የኔ አበባ መታለች ያለች ከናትዬ ጋር ገና ለገና ከናትዬ ጋር ትሆናለች ብሎ አዳሜ እኮ ይሆናሉ። ምን አባሽ ታመጫለሽ? ምን አባሽ ታመጫለሽ? ስለሷ እንዲህ የምትፈተፍጪ ማለት ነው። እና ውዶቼ ማሮቼ የምር በጣም ደስ አለኝ፣ በጣም ደስ አለኝ። ወደ ቀድሞዋ ተመልሳለች። የኔ አበባ አልወፈረችም፣ አልወፈረችም ወይ? ዛሬ ኮመንት ላምብላችሁ። ወዛም የኔ እህት ምን እንዳለች ልንገራችሁ። ያው ቲክታክ ላይ የኔ አበባ መጣሽልኝ፣ የኔ ቆንጆ፣ የሴቶች በላይ፣ የኔ ናፍቆት፣ የኔ ጀግና፣ ጨዋ የጨዋ ልጅ፣ የኔ የምወድሽ የምሳሳልሽ፣ የኔ ስማርት፣ የሴቶች በላይ፣ የኔ ቀበጥ፣ የኔ አቤት 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 ወዛምዬ፣ ኧረ ትለያለሽ የኔ ቀበጥ፣ የኔ ውድ እህት፣ የኔ ነብር፣ የኔ ቅብጥብጥ፣ የኔ ሞዴል፣ የኔ እስቲ አትበገረዋ፣ የሄሉዬ የኔዋ የዋ፣ የኔ ጨረቃ፣ የኔ እህት፣ የሴቶች ኩራት፣ የኔ ልዩ ሴት፣ የኔ ድምቀት፣ የኔ ሽንቅርቅር፣ የኔ እስባ ወዛሚ ቲንክ ሶ ማች የኔ ማር ማለት ትለያለሽ። ገና ከመምጣቷ ማለት ነው። በኮመንት እንዴት እያስደስቷት እንዳለ ተመልከቱ። ይሄን የመሰለ ነው፣ ይሄን የመሰለ ነው ፍቅር የሚወዷት እንደነማንም ተራ እነዚህ እየመጡ ለሚያወሩት እኛ አንድ ቦታ ሰተን የምንጨነቀው ያው ስለማንችን ነው፣ ውስጣችን ስለሚያዝን ነው እንጂ አሁን የኛ ጊዜ ነው። ዚስ ታይም የኛ ነው። እንኳን ደስ ስሜነሽ ኪዳነ ምሕረት እንኳን ደስ አለሽ የሄሉዬ የኔ ልበቀና እግዚአብሔር ከናቲ ጋር አንድ ያርጋቸው። አሜን አሜን ያርጋቸው። አዎ ምክንያቱም ሊሆኑም ላይሆኑ ይችላሉ። በቃ ዋናው ደስታዋን ነው። ሲጀመር አልተገዳደሉ ምን አላሉ። መገናኘታቸው የግድ ነው። ተጣሉም አልተጣሉም። ስለዚህ ፈጣሪ ያው አንድ አርጋቸው። አባትዬ ሰላምዬ የኔ ውድ ማለት ነው። ታውቂያለሽ እቺ ኮመንት ያንቺ ናት እህቴ፣ የኔ አበባ፣ የኔ እንቁ፣ የኔ ቆንጆ፣ የኔ ስማርት፣ የኔ ውድ 100 ዓመት ኖሪልኝ። በጣም ነው የምወድሽ ይሄሉዬ። ስላየውሽ በጣም ደስ ብሎኛል እህት አለም። የምር ደስ ብሎናል ሁላችንም ማለት ነው። በጣም ናፍቀሽናል። በጣም ይሄ ማንነትሽ፣ ይሄ እንቅስቃሴሽ ሁሉ ናፍቆናል እና ደስ ብሎናል። እንኳን ደስ አለሽ የኔ ቆንጆ። ናቲ መጣ። አይ ናቲ ቤትሽ ሞላ፣ ጉድሽ ፈላ። ሄልዬ እንኳን ደስ አለሽ። በቃ በበዛት እንኳን ደስ አለሽ። እግዚአብሔር ይመስገን። አንበሳው አስደነገጠን እኮ ናቲ ሄሉን እንኳን ደስ አስደነገጠን ብቻ። እግዚኦ ማረና ክርስቶስ አስደነገጠን ብቻ። እናንተ አስደነገጠን ብቻ። እኔ እኮ ማለት ነው በድንጋጤ ማለት ጦስኩኝ ማርያምን። ደስታና ሀዘን ማለት ደስታና ለቅሶ እንዴ! እንግዲህ አስቡ። እኔ ራሱ እንደዚህ ደነገጥኩት። ሄሉ ምን ትሆናለች? ትላንት ማርያምን ከሄሉ እኩል ነው ያለቀስኩት። ማለቴ በመደሰት ነው እንጂ ያለቀስኩት በሌላ ነገር አይደለም። በቃ ከሄሉ እኩል መድኃኒዓለምን። ምክንያቱም አንድ የመዳም ቅመም ምን እንዳለች ታውቃላችሁ? ሶሴ ማለት ነው ሄልዬን የአንቺ መወፈር ነው ድንቅ ያለኝ ልልሽ ነበረ ግን ቆይ ስራዬን ጨርሼ ኮምታለሁ። አንድ ሀማም ቀርቶኛል አለች። አንድ ሽንት ቤት አላጸደው ለማለት ነው የተመታሽ ማለት ነው። የእሷ መወፈር ገረመች እንዴ? በቅጥነቷ ትቀራለች ብለሽ ነው እንዴ የምታስቢ? ሀቢብቲ መቅቀን ማን ነው እንትን ማለትም መወፈርም ትፈልጋለች፣ መክሳትም ማለት ነው። የኔዋ ሴክሲ ማለት ነው። የኔ ውድ ስማርት የሆነች ልጅ እንዲህ ትቀልዳላችሁ እንዴ? ቃል ደግሞ የኔዋ ማለት ነው ምን አለች? የኔ አበባ በጣም ነው ደስ ያለኝ። ፈጣሪ የልብሽን ይህን ያሳካልሽ የኔ ውድ ሄሎ ብላሻለች። እኔ ደግሞ ለሌኔ ድምቀት ፈክታ መጣችልናል እኮ የኔ ማር። ስላየውሽ ደስ ብሎኛል። ትላንት ላሳሰበውን እምባዬን ወረደ እኮ ደስ አለኝ ምናምን። በቃ ብዙ ሰው እንደተደሰተ በቃ የሌለ ነው ብዙ ሰው ደስ ያለው በአንቺ ማለት ነው። እና
የኔ ውድ እንኳን ደህና መጣሽ። በቃ ሁሉም ስለመጣሽ ደስ ያላቸው ናቸው አብዛኞቹ ማለት ነው። አብዛኞቹ ደስታቸውን ነው እያሳዩ ያሉ፣ ደስታቸውን ነው የተናገሩ ያሉት። ብቻ የምር ስለመጣሽ ከምንም በላይ ደስ ብሎናል። አዎ እኛ የአንቺን እንደዚህ ፍክት፣ የአንቺን ድምቀት፣ የአንቺን ማማር እንደዚህ ጠንካራ ሆነሽ በቃ ማየት ነው የምንፈልገው አይደለ ውዶች? አዎ ምክንያቱም አንቺን ባዩ ቁጥር አንቺን እንትን ባሉ ቁጥር ማለት ነው የሚቃጠል አጋንንት በላያቸው ላይ ያለ እና አሁን የሚቃጠል እና አንዳንድ መርዛቸውን እየረጩ ነው። አዎ ይርጩ። አንቺ ብቻ ወደፊት እነሱ እንደፈለጉ ይሆኑ። ምክንያቱም ናቲን ከማየውን ሰው ጋር እያወዳደሩ፣ ምክንያቱም ከዚህም በፊት ብዙ ነገር አሳልፋቸዋል። ላትገናኙም አብራችሁ ልትሆኑም ላትሆኑም ትችላላችሁ። ግን ገና ለገና ተገናኝታችኋል ብሎ መቀደድና መተርተር ጀምረዋሉ። ለዛ ግመል ደግሞ ለአንተ ያለው አይቀርም። ከብት የሆነች እንደው እንዴ ቋቅ እንዳለች ማርያምን፣ እንደውች ሰው ናት እንዴ ጌታን። ደግነቱ እንኳንም ማንነትሽን ለሄሉ በደንብ አድርገሽ ያሳየሽ ማርያምን። አንድ ሰው ሰውን እንደ ሲያያቅ ማለት ነው እንደዚህ መፈትፈት። ደግሞ ለምንድ ኮመንት ያላበራሽ? ወንድ ኮንሽ ኮመንት አውርተሽ ማለት ኮመንት ከፍተሽ ማለት ነው መናገር ትችይ ነበር። ምክንያቱም ኮመንት እያንዳንዱ ማለት ነው መርዝነትሽን ስለሚናገር ነው። ትላንት በለቀቅሽው ቪዲዮ ማለት ነው አንቺ ቅናተኛ ቅንቅናም የሄሉ ጠላት ደግሞ ስለ ሄሉ ደግሞ ጥሩን ነገር ለማውራት ታስቢያለሽ። እንድፍለሽ እየተናገርሽ ማን ላይ ነው መርዝሽን ምትረጭው? እኔ ጥሩ ነኝ ለሄሉ አስባለሁ እያለች ሄሉን በስር ግማሽ ጎን ሄሉን እየተናገረች ግማሽ ጎን ደግሞ ሄሉ ያንቺን መልካም አብረሽ ብትሆኚ። እኔም ከእንደዚህ አይነት ሰው ፈጣሪ ይጠብቀን። ማርያምን ከእንደዚህ አስመሳይ ሰው ይጠብቀን ጌታ። እና ሄልዬ ከሱ ጋር ሆነች አልሆነችም ዋናው ደስታዋ ነው። ደግሞ ፈጣሪ የልቧን አይተው ከሱ ጋር እንደምትሆን ደግሞ ተስፋ አለኝ። አዎ ከምንም በላይ ይረዳታል። ለብዙ አመታት ምናቃት ልጆች ታውቃላችሁ ምን አይነት ፍቅር እንደሚያሳልፉ፣ ምን አይነት ከሱ ጋር ምን አይነት በረከት እንዳላቸው፣ ምን አይነት መከባበር፣ ምን አይነት ንጹህ ፍቅር እንዳላቸው ለስንት አመታት ያየ ነው እናውቃለን አይደለም። ለዛም ነው ናቲ ብለን ተስፋ ሳንቆርጥ አብዛኛውን ጊዜ ስንል የነበረው። ስለዚህ ብቻ ፈጣሪ አንድ ያርጋቸው። ምኞቴ ነው አንድ እንዲሆኑ ደስ ይለኛል። በቃ አንድ እንዲሆኑ ምኞቴ ነው። ምክንያቱም አሁን ላይ እኔ ከአንድ ሰው ተለይተሽ ሁኛል አይደለም ያልኩ ያሉት። ምክንያቱም እሷም የራሷን ህይወት ትታ በቃ ብቻዋን ናት ያለችው። ስለዚህ ማለት ነው ብቻዋን ስላለች ነው ይሄን በኮንፊደንስ እንዲህ የምናገረው እንጂ ከሰው ጋር ብትሆን ከሰው ጋር ተጣለች ከኬሌ ጋር ሁኛ አልላትም። ለዛም ነው እንደዚህ በኮንፊደንስ የምናገረው። ከሱ ጋር ትሆን ይገባታል ምነው እና ብቻ ደስ ብሎኛል። ሄልዬ እኔ ማር ቪዲዮሽን ደግሞ ያየው ነው እኮ ራሱ ማራው እና እንዲህ ድምቅ ብለሽ ስላየሽ ደስ ብሎኛል። ዛሬ እንግዲህ በአማረ በፈካ ትመጫለሽ። ምክንያቱም ትላንት ክው አርገሽናል፣ እኛም ደንግጠናል። ያው በጥሩ ነገር አሁን ደግሞ ዛሬ ትመጫለሽ ብዬ አስባለሁ። የዛሬ ሳቅሽ የዛሬ ፈግ ደግሞ ወፍረሻል እኮ የምር በጣም ነው የወፈረሽ። ፊትሽ ደግሞ ሲወፍር እንዴት እንደምታምሪ የኔ ቆንጆ ማለት ነው። ቦርጭ ብቻ እንዳታወጪ እንጂ ከዛ ውጪ ወፍሪልን፣ ፍኪልን። እኛ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ በጣም ነው የምናፍቅሽ። የአንቺን ደስታ ነው እኛ የምንፈልገው። ምክንያቱም ንጹሕ ሴትና ታማኝ ሴትም ስለሆንሽ በዝምታ የምትገይ የአንቺን ትዕግስት እንደው ፈጣሪ ይስጠኝ። የአንቺን ትዕግስት ፈጣሪ ይስጠኝ። እኔ ትንሽ ነገር ሰማሁ ጠጣጣጣ ነው እኮ የምለው መድኃኒዓለምን እና ትለያለሽ። ፈጣሪ ባለሽበት። እናንተ ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላይክ ሼር ሰብስክራይብ ያደረጋችሁ እኔ እኮ አይመጣልኝም። ላይክ ሼር ሰብስክራይብ አድርጉ ማለት ስለዚህ ማለት ነው። እኔ ይሄዱ የኔትን አበረታቱኝ። እኔ ሲጀመር ዶላር እየሰራሁበት አይደለም፣ ዝም ብዬ ነው በቃ አሳድጉልኝ። ምን ይታወቃል፣ ድንገት ከሰራልኝ ሰራ ነው። ዝም ብዬ ነው አሁን እያወራ ያለሁት እና የምጠቀም እንዳይመስላችሁ። ለማንኛውም አበረታቱኝና ከዛን እስቲ ልጠቀም እና ወዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሄልዬ ከዚህ በኋላ የሄልዬ እህቶች ማለት ነው እሷን ይዘን እኛ ወደፊት ለሌላው ቦታም ጊዜም የለንም። ስለዚህ ሄሊና ናቲ ማለት ነው ምር ብለው በቲክታክም ይመጡልናሉ። ጠብቁ ገና በዩቲዩብ ማለት ድብልቅልቁን ያወጣሉ። ብቻ ፈጣሪ አይለያቸው፣ እስከ መጨረሻ ያቆያቸው። ምኞቴ ነው ምኞታችን ነው እና ውዶቼ ወዳችኋለሁ። እኔንም ላይክ ሼር ሰብስክራይብ አድርጉ። ያው ሲጀመር ቪዲዮ ይሄንንማ ምን እንደሆነ አድርጓሉ። በጣም ደግነቱ ቪው ቀነሰ አልቀነሰ እኔ ምንም አይጨንቀኝ። የሚሰማ ይሰማል፣ ማይሰማ ይተው። ምክንያቱም ስለዚህ ምንም የሚጨንቀኝ ነገር የለም። ወዳችኋለሁ ባይ